ሰላም ጤና ይስጥልኝ እንደምን ከርማችኋል? ይህ ከዘመድ ቲቪ የሚተላለፍላችሁ አስተዋይ ሚዲያ ዝግጅት ነው። አዘጋጅ እኔ ያሬድ ኃይለ ገብርኤል ነኝ። ለዛሬ ይዤላችሁ የመጣሁት ስርዓተ መንግስት በኢትዮጵያ የሚለውን ከባለፈው የቀጠለውን ነው። መልካም ቆይታ። እንግዲህ ዛሬ የምንጀምረው ከባለፈው የቀጠለውን ይሆናል። ይህም ስርዓተ መንግስት በኢትዮጵያ በሚለው ዛሬው ክፍል 2 ነው። እንግዲህ ባለፈው የተነጋገርነውን ጥቂት እናንሳና ከዛ በኋላ ወደ ዛሬዎቹ ፕሮግራሞች እንሄዳሉ። በተለይ ትንሽ ማብራሪያ የሚያስፈልጋቸው ነገሮች ስላሉ ማለት ነው። እንግዲህ ባለፈው ያነሳነው ስርዓተ መንግስት ስንል ወይም ፖለቲካ ስንል ምን ማለት ነው፣ ስርዓተ መንግስት ማለት ነው ብለን አንስተናል። በራሳችን ቋንቋ ወይም በአማርኛ ስንተረጉመው ማለት ነው። እና ስርዓተ መንግስት ከእግዚአብሔር ለሰው ልጅ በጸጋ የተሰጠ እንደሆነ እግዚአብሔር ለሰው ልጅ እዚችን ምድር ይመራት ዘንድ ለአዳም ይገዛ ዘንድ የሰጠው እንደሆነና ከራሱ ከባህሪው በጸጋ ለአዳም የሰጠው መሆኑን ተነጋግረናል። እንግዲህ እነዚህ ደግሞ ለሰው ልጆች ሁሉ የአዳም ልጆች ሁሉ ይህ ጸጋ እንደተሰጣቸው የሚያሳይ ነው። ለዚህ ደግሞ ሰዎች ራሳቸውን ይገዙ ዘንድ፣ ቤተሰባቸውን ይገዙ ዘንድ፣ ማህበረሰቡን ይገዙ ዘንድ የተሰጣቸው ጸጋ ነው ማለት ነው። በመንግስት ውስጥ የሚያስፈልጉ 3 ወሳኝ ነገሮች ጠባቂነት፣ ዳኝነትና መጋቢነት ናቸው። እነዚህ 3ቱ አንድ መንግስት ሊያደርግላቸው የሚገባ ወይም አንድ ሰው ቤተሰቡን ሲገዛ እነዚህን 3ቱ ነገሮች ነው የሚያደርገው፣ ወይም አንድ ሰው ራሱን ሲገዛ እነዚህን 3 ነገሮች እንደሚያደርግ ተነጋግረናል። ራሱን ይጠብቃል፣ ራሱን ይንከባከባል፣ ራሱን ይዳኛል። ይሄ ደግሞ በቤተሰብ ሲሆን ቤተሰቡን ራሱ ነው የተሾመው አባት ቤተሰቡን ይጠብቃል፣ ቤተሰቡን ይንከባከባል፣ ቤተሰቡን ደግሞ በቤተሰቡ መካከል ደግሞ ይዳኛል። እነዚህ 3ቱ ነገሮች ናቸው። ስለዚህ በማህበረሰብ የተሾመ ገዢ የሆነ ንጉስም እንበለው ነቢይም እንበለው ወይም ምንም አይነት ባለስልጣን ከታች እስከ ላይ ያለ ሁሉ ማዕረግ ያለ በየትኛውም ማዕረግ ያለ ባለስልጣን የሚያደርገው ህዝቡን ይጠብቃል፣ ህዝቡን ይንከባከባል፣ ህዝቡን ይዳኛል። እነዚህ 3ቱን ነገሮች ነው የሚያደርገው። ይህ እንግዲህ ዋናው ምንጩ ከእግዚአብሔር የመጣ መሆኑን ከእግዚአብሔር ለሰው ልጅ የሰጠች መሆኑን ማወቅ ያስፈልጋል። እነዚህን 3ቱን ነገሮች ደግሞ ለማድረግ ግዴታ ፍቅር ያስፈልጋል። ሰው ራሱን ለመጠበቅ፣ ራሱን ከአደጋ ለመመገብ፣ ራሱን ለመዳኘት ውስጡ ፍቅር ያስፈልገዋል። መጀመሪያ ራሱን መውደድ አለበት። ቤተሰቡን ሊንከባከብ የሚገባውም አባት መጀመሪያ ቤተሰቡን ሊወድ ይገባል። ቤተሰቡን ሊጠብቅ የሚችለው ሊዳኝ የሚችለው በቤተሰቡ መካከል ሊዳኝ፣ ቤተሰቡን ሊመግብ ወይም የሚያስፈልጋቸውን ነገር ሊያደርግ የሚችለው ፍቅር ሲኖረው ነው። ስለዚህ ህዝብን የሚገዛ ወይም ማህበረሰብን የሚገዛ በየትኛውም ደረጃ ያለን ከን እንደዚሁ ለህዝቡ ፍቅር ሊኖረው፣ ለወገኖቹ ፍቅር ሊኖረው ያስፈልጋል። ያን ካላረገ እነዚህን 3ቱን ነገሮች ማድረግ አይችልም፣ ራስ ወዳድ ከሆነ ማለት ነው። እንግዲህ ፍቅር ስንል ምንድን ናቸው ብለን እነዚህ ስለ ፍቅር ትንሽ ማብራሪያ እሰጣለሁ። እንግዲህ ፍቅር እንስሳዊ አለ፣ ፍቅር ሰብአዊ አለ፣ ፍቅር ከዛ መንፈሳዊ የሆነ ሁሉንም መውደድ የምንለው ደረጃ ላይ አለ። ስለዚህ ፍቅር እንስሳዊ የምንላቸው አንደኛ ራስን መውደድ ነው። እንስሳቶች ራሳቸውን ይወዳሉ፣ ስለዚህ ራሳቸውን ይጠብቃሉ፣ ራሳቸውን ይንከባከባሉ። ይሄም ሰው በባህሪው በ4 ባህሪያት ከእንስሳ ጋር ስለሚመሳሰል ይሄ ፍቅር ራሱን እንዲወድ የተደረገው ራሱን እንዲጠብቅ ነው። እንስሳትም ይሄን ያደርጋሉ። እና ፍቅር የቤተሰብም ፍቅር እንደዚሁ ፍቅር እንስሳዊ ከሚባል ውስጥ ነው ያለው። ምክንያቱም እንስሳቶችም ቤተሰቦቻቸውን ልጅ ከመውለዳቸውን በፊት ጎጆአቸውን ያዘጋጃሉ፣ ቦታቸውን ያዘጋጃሉ የሚወዱበት፣ ወልደውም ይንከባከባሉ። ወፎች ከሆኑ ወይም አዋፍት ከሆኑ በአፋቸው ይመግባሉ። እንስሳቶች ደግሞ እያጠቡ
ልጆቻቸውን ያሳድጋሉ፣ ይጠብቃሉ። ከአደጋም ይጠብቋቸዋል፣ ይንከባከቧቸዋል፣ ያሳድጓቸዋል። ይሄ እንስሳዊ ባህሪ ነው። ሰው ልጅም ቤተሰቡን ቢወድ፣ ቤተሰቡን ቢንከባከብ፣ ቤተሰቡን ቢጠብቅ ከእንስሳዊ ባህሪው ወይም ቢወድ የደረጃው ፍቅር እንስሳዊ ከሚባሉት ውስጥ ያለ ነው፣ የሚመደብ ነው። እንስሳቶችም ቤተሰቦቻቸው ልጆቻቸውን ይወዳሉ፣ ከአደጋም ይከላከላሉ፣ ይጠብቃሉ። ፍቅር ሰብአዊ የምንለው ግን ለየት ይላል። ይሄ ምንድን ነው? ማንኛውንም ሰው መውደድ ማለት ነው። የቤተሰብን አካል ብቻ ሳይሆን ቤተሰብን ወይ ልጆችን መንከባከብ እና ለቤተሰብ ብቻ መኖር ወይም ለራስ ብቻ መኖር ሳይሆን ማንኛውንም ሰው ልጅ የተባለ በፍጥሩ የሆነ ሰውን የሆነ ሁሉ የምንከባከብበት ማለት የምንጠብቅበት፣ ዳኝነት የምንሰጥበት ወይም የምንከባከብበትና የምንጠብቅበት ዋናው መሰረቱ ለዛ ህብረተሰብ ፍቅር ሲኖረን ነው። ስለዚህ ይሄ ሰብአዊ ፍቅር ይባላል። ይሄ ሰብአዊ ፍቅር እንግዲህ ከሌለው አንድ ሰው ህዝቡ መምራት አይቻልም፣ ህዝቡን ማገልገል አይችልም፣ ህዝቡ መጠበቅ አይችልም። ይሄ እንግዲህ ማለት ሰዎች ሁላችንም በተፈጥሯችን የመሪነት ጸጋ ስለተሰጠን ሁሉም ጊዜ ቢሆን በሰዎችን ላይ የሚደርሰውን ነገር ወይም የሚያስፈልጋቸውን ነገር ልናደርግላቸው ይገባል። ሁሌም ከቤተሰባችን ጋር እና ከራሳችን ጋር ሁለን ለራሳችን የሚያስፈልገንና ለቤተሰቦቻችን ብቻ የምናደርግ ከሆነ ይሄ የእንስሳዊ ጠባይ ነው ወይም እንስሳዊ ፍቅር የምንለው እንስሳቶችም የሚያደርጉት ነው። ግን ሰውን ሁሉ ነገ ይደረግልኛል ብለን ሳይሆን ሰው ሁሉ መደረግ አለበት ብለን ልክ ለቤተሰቦቻችን ያደርጉልናል ወይም ልጆቻችን እኛን ነገ ይጠቅሙናል ብለን አይደለም፣ በፍቅር የተነሳ ነው ይሄን የምናደርገው። ስለዚህም ለሰው ልጆች ሁሉ የምናደርገው ነገር ከፍቅር የተነሳ መሆን አለበት። እነሱን ወደናቸው መሆን አለበት፣ ከፍቅር የተነሳ ወይም እነሱን ወደን መሆን አለበት። ስለዚህ ያ ደግሞ ሰው መውደዳችን የሚታወቀው በስራ ነው። አሁን ሁሉም ሰው ሰውን ትወዳለህ ቢባል አዎ ነው የሚለው። ግን ፍቅር ስሜት አይደለም። ስሜት ሳይሆን ተግባር ነው፣ በተግባር የሚታይ ነው። ለምሳሌ ቤተሰቦቻችን እንወዳለን ስንል አንድ አባት ቤተሰቡን እወዳለሁ ስለ ለቤተሰቡ የሚያስፈልገውን ነገር እያደረገ ነው። ቤተሰቡን እየጠበቀ ነው፣ ቤተሰቡን እየተንከባከበ ነው፣ ቤተሰቡን ከችግር ሁሉ እንዲጠበቅ እያደረገ ነው። ያ ነው መውደድ ማለት። ስለዚህ ሰውን እንወዳለን ስንል በተግባር የሚታዩ ነገሮች መኖር አለባቸው። ለምሳሌ ሰዎች ፍርድ ሲጓደልባቸው ለምን ተጓደልባቸው ማለት አለበት። አንደኛው ምንድነው? ዳኝነት ነው ያልነው። አንደኛው የፍቅር መገለጫው ዳኝነት ከሆነ ለምን ሰዎች ፍትህ ያጣሉ ብለን ማለት አለ። ለእኔ ብቻ ለምን ፍትህ ያጣሉ? ሰዎች ለምን ፍትህ ያጣሉ? ሰዎች ጥበቃ ካጡ፣ ሰዎች ችግር ውስጥ ከወደቁ፣ መከራ ውስጥ ግፈኞች መጥተው እንደፈለጉ የሚያደርጓቸው ከሆነ አይ ለምን እንደዚህ ይሆናል ብለን ማለት አለብን። ያን ስልን ነው ሰው መውደዳችን የሚታወቀው። ሰዎች ሲራቡ፣ ሰዎች ሲራቆቱ፣ ሰዎች ሲቸገሩ ስናይ ለምን ተራቆቱ፣ ለምን ተራቡ ብለን የተራቡትን ምናበላ፣ የተቸገሩ የተራቆቱን ደግሞ ምናለብስ ከሆነ ያ ፍቅር ለሰዎች መኖራችን ያስታውቃል እንጂ ዝም ብለው እኔ ሰውን ወዳለሁ ብሎ ነገር የለም። ይህን ካላደረግን ገና በእንስሳዊ ጸባይ ውስጥ ነው ያለ ነው ማለት ነው። ፍቅራችንም ፍቅረ እንስሳዊ ነው። ለቤተሰባችን ስናደርገን ሰው ሆነን ማለት አይደለም። ለራሳችን ስለተንከባከብን ሰው ሆነን ማለት አለ። ምክንያቱም ይህን እንስሳቶችም ያደርጉታል። ምክንያቱም ሰው ማለት 7 ማለት ነው። 7 ባህሪ ያለው ማለት ነው። ስለዚህ አንድ ሰው ሆነ የሚባለው 7ቱንም ባህሪያት በትክክል መጠቀም ሲችል ነው። 4ቱን የስጋ ባህሪያት ወይም ከዛ 3ቱ ደግሞ የነፍስ ባህሪያት። ስለዚህ እነዚህ ለአራቱ ለስጋ ባህሪያት የሚያስፈልጉን ነገር ብቻ የምናደርግ ከሆነ ከዛ ብቻ ተነስተን የምናደርግ ከሆነ ልክ እንደ እንስሳቶች ከዛ ባህሪያቸው ምንኖር ከሆነ እንደ እንስሳት ወይም እየኖርን ነው እንጂ ገና ሰው አልኖርንም። ግን ለሰው ማሰብ ስንጀምር፣ ለሰው ደግሞ ሰውን መውደድ ስንጀምር፣ ይሄ ማለት ደግሞ ለሰዎች ፍትህ እንዲያገኙ ስናደርግ፣ ጠላት እንዳያጠቃቸው ወይም ግፍ እንዳይሰረባቸው ስንጠብቃቸው እና ከዛ እንክብካቤ ስናደርግላቸው ነው እንግዲህ እኛ ሰው መሆናችን የሚታወቀው። ለዚህ ነው ዳዊት ከመሞቱ በፊት ሰለሞንን ሰው ሁን አለው። እንግዲህ ሰው ሆኖ ሳይሆን ቀርቶ አይደለም በስጋ ግን ሰው ሁን ማለት ሰብአዊ ሁን ወይም ሰውን ሁሉ ውደድ ወይም ራስ ወዳድ አትሁን። እንስሳቶች ናቸው ራስ ወዳድ፣
ቤተሰባቸውን ብቻ ወደው ለልጆቼ ብቻ የሚል እንስሳቶች ናቸው። ከዛም በወለጠ ሰውን ሁሉ ውደድ፣ ሰው ሁሉ ለምን ይራባል በል፣ ሰው ሁሉ ለምን ይጠማል በል፣ ሰው ሁሉ ለምን ፍትህ ያጣል በል፣ ሰውን ሁሉ ለምንድን ነው ዳኝነት የሚያጣው በል፣ ወይም ሰውን ሁሉ ለምን ይራቆታል ለምን ይራባል በል፣ ህዝብህን ደግሞ ጠብቅ። ስለዚህ ይህ የሚሆነው ራስ ወዳድነትን አስወግደን ሰው መሆን የምንጀምረው ራሱ ሰውን ወደን። ስለዚህ ይሄ ለሁላችንም የተሰጠ ነው። ስለዚህ ዝም ብለው መሪዎች ብቻ እዛ ላይ ስለተቀመጡ አይደለም፣ የመሪው ኃላፊነት ነው ብለን የምንተወው ነገር አይደለም። እኛም ራሱ እያንዳንዱ ሰው ኃላፊነት አለበት ለዚህ እንጂ መሪዎቹ ይህን ካላደረጉ ወይም እንትን ያለበዛ ከመሀላችን መሪ ሊወጣ አይችልም፣ ወይም ገዢዎች ሊወጡ አይችሉም። ስለዚህ ለእነሱ ብቻ አሳልፈን የምንሰጥ ሳይሆን እኛ ራሳችን መሆን አለብን። ለምሳሌ አሁን የሙሴን ታሪክ ስናይ ሙሴ ለምን ተበደለ ስላለ ነው የእግዚአብሔር የተመረጠበት ምክንያት ለምንድን ነው ብሎ በዳዩን እዛው ስለገደለው ነው አይደለ? ለምን እሱን በደል ያደርስበታል ብሎ ስላለ ነው። ይህም በሚያደርግ ጊዜ ራሱ ከቤተ መንግስት እንደሚባረክ ከቤተ እንደሚወጣ ያውቃል ቢሰማበት። ስለዚህ ያም ነው የሆነው። ግን እግዚአብሔር ደግሞ የመረጠው ራስ ወዳድ ስላልሆነ ከራሱ በላይ ለሰው ልጅ ርኅራኄ ስላሳየ፣ ስለ ወገኖቹም ርኅራኄ ስላሳየ ለምን ይበደላሉ ለምን ግፍ ይሰራል ብሎ ስላለ ነው እግዚአብሔር የመረጠው። ስለዚህ ሰዎች ራሱ ሊመረጡ የሚችሉት በእግዚአብሔር ዘንድ በጎ የሆኑ ሰዎች ከራስ ወዳድነት በላይ የሆነ የሰውን መውደድ ፍቅር ያላቸው ሲሆኑ ነው። ስለዚህ ሁሉም ሰው ዝም ብሎ መንግስትን መጠበቅ ብቻ ሳይሆን መንግስት ስርዓቱ ወይም ስርዓተ መንግስት ጥሩ የሆነ መንግስት ሊመጣልን የሚችለው ወይም ጥሩ የሆነ ገዢ ሊመጣልን የሚችለው እኛ መጀመሪያ ሆኖ ይህንን ነገር አውቀን በራሳችን በተግባር ማድረግ ስንችል፣ እኛ ያገባንም ስንል አይደለም። እኛ ያገባን ሰዎች ሲበደሉ እያየን ዝም ብለን እንዳላየ የምንሆን ሲሆን፣ ሰዎች ሲራቁ አይ እኛ እስካልተነካን ድረስ ብለን የምንል ከሆነ ራሱ ስርዓተ መንግስቱ ልናገኘው አንችልም። እኛ ያልፈለግነውን እንዴት ሊመጣልን ይችላል? እኛ ባልፈጸምነው እንዴት ሌላ ሰው ይዞልን ሊመጣ ይችላል? እና እንደዚህ አይነት ህዝብ ስንሆን እግዚአብሔር ራሱ ጥሩ የሆነውን አገልጋይ ያመጣልናል። ራሱ የሆነው ምክንያቱም ራሱ ሰው ለሰው ስንራራ እሱም ይራራልናል። ለሰው ቅን ስንፈርድ እሱም ይፈርድልናል። ለሰው ጥበቃ ስናደርግ እሱም ይጠብቀናል። ስለዚህ ይሄን ማወቅ ያስፈልጋል። ደግሞ ሰው ሆነን እነዚህ ሶስቱን ነገሮች ለሰው እንክብካቤ ማድረግ፣ ሰውን ዳኝነት እንዲያገኝ ማድረግ፣ ሰው ጥበቃ እንዲያደርግ ለማንም ነው። ምንም አይነት ነገር አይገድበውም። ሰው በመሆኑ ብቻ ነው። እምነት የሚባል እዚህ ውስጥ አይሰራም። በእምነት ማንነቱ ፍርድ ሊያጣ አይገባው። በእምነት ማንነቱ ከእንክብካቤ ሊያጣ አይገባም። ወይም ቢርበው አይብላ አይባልም። ዳኝነት አያገኝ አይባልም። በእምነትም ቢሆን ሰውየው እንኳን መጥፎ ባህሪ ቢኖረው እንኳን ይሄን አናደርግም። ምክንያቱም እንዳልነው ይሄ ጸጋ እግዚአብሔር ስለሆነ እግዚአብሔርም ለሰዎች ይሄንን ሲያደርግ፣ ፍርድ ሲያደርግ፣ ሲመግብ፣ ሲጠብቅ ሁሉንም ነው የሚጠብቀው። ስለዚህ ፍትሐ ነገሥት ላይ ራሱ ስለ ምጽዋት በሚናገርበት ሰዓት ላይ ምጽዋት ማለት ልክ እንደ እግዚአብሔር መሆን ነው ይላል። ስለዚህ ለበደለኛውም፣ ለክፉም፣ ለደጉም፣ ሃይማኖት ለሌለውም ላለውም ሁሉ ምጽዋት ትመጸውታለህ። ስለዚህ ይሄ ከእግዚአብሔር የሆነ ለሰዎች የተሰጠ ስለሆነ ይሄን ለሁሉም አይከለከልም። ምናልባት አብሮ መጠጣት በአዲስ እንደተናገረው ለምሳሌ አብሮ በጓደኝነት መጠጣት እሱም ሌላ እምነት እናንተን እምነት ሊያጠፋ የሚመጣ ከሆነ ወይም የሐሰተኛ ስብከት ይዞ የሚመጣ ከሆነ አብራችሁ አትብሉ፣ አብራችሁ አትኑሩ፣ ከማላችሁ ለዩ፣ ክፉን ከማሉ ለዩ እያለ ቅዱስ ጳውሎስም ያስተማረበት የተናገረበት አለ። ይሄን ልናደርግ እንችላለን፣ ግን ፍትህ ልንነፍገው ግን አንችልም። ወይም ቢራብ ቢጠማ ግን አይሆንም ልንለው አንችልም። አንተ ከሌነህ ልንለው አንችልም። ወይም ዳኝነት ቢያጣ ይሄ አንተ እንደዚህ እኮ ነህ ልንለው አንችልም። ክፉ ሰው እንኳን ቢኖር በዳኝነት ነው አይደል? ፍትህ ማለት ምን ዳኝነት ነው። ስለዚህ አንድ ሰው በደል እንኳን ቢበድል ዳኛ ፊት ቀርቦ በፍትህ ነው እንጂ የሚወሰንበት በጋራ ዝም ብሎ አይ እሱ እኮ እንደዚህ አድርጓል ተብሎ አይደረግም። ይሄ ነውር ነው። ስለዚህ ፍትህ ማግኘት አለብን ስንል ለማንኛውም ለሰው ለሆኑ ሁሉ ነው ይሄን የምናደርገው። ለምሳሌ ክርስቶስ ስለ ፍቅር ሲያስተምር ጠየቁት። ባልንጀራህን እንደራስህ አድርገህ ውደዱ ሲላቸው ማን ነው ባልንጀራችን ብለው
አይሁዶች ጠየቁት። እነሱ የፈለጉት እስራኤላውያን ናቸው ባልንጀሮቻችሁ ወይም አይሁዶች ናቸው ባልንጀሮቻችሁ ወይም እንዲሏቸው ነበር የፈለጉ። ግን እነሱ እንዲህ አላለም። ክርስቶስ ያለው ምሳሌ ሰጣቸው። አንድ ሰው ነው ያላቸው። አንድ ሰው በመንገድ ሌቦች ደብድበው ወድቆ ነበረ ብሎ ያን ምሳሌ ተናግሯል። ከዛ በኋላ እያንዳንዱ ሰው እንዴት አጦ መጨረሻ መጥቶ ሳምራዊ መጥቶ እንዳነሳው ይናገራል። ይሄ ማለት አንድ ሰው ነው ያለው። አንድ እስራኤላዊ አላለም፣ ወይም አንድ አይሁዳዊ አላለም። አንድ ሰው ነው። ስለዚህ ሰው ልናደርገው የሚገባ ባልንጀራን ውደድ የሚለው ማንኛውንም ሰው የሆነ ሁሉ እነዚህን ሶስቱን ነገሮች እንድናደርግለት ነው። ምክንያቱም ሰው ልጅም ሁሉ የሚፈልገው እነዚህን ሶስቱን ነገሮች ነው። ጥበቃ ይፈልጋል፣ ፍትህ ይፈልጋል፣ ዳኝነት ይፈልጋል፣ ከዛ ላይ እንክብካቤ ይፈልጋል። የሚበላውን የሚጠጣውን፣ ሌሎች ነገሮችን ይፈልጋል። እና ይህንን ሶስቱን ነገሮች ማድረግ እንዳለብን ማወቅ ይኖርብናል። ስለዚህ ይህንን ስናደርግ ደግሞ ሰው በመሆኑ ብቻ ነው ይህንን ፍትህ የምናደርግለት። ምንም አይነት ነገር ማስገባት አንችልም። እንግዲህ ለዛሬው ከባለፈው የቀጠለው ፕሮግራማችን ጋር ስንሄድ ኢትዮጵያውያን ጠብቀው ያቆዩ ሰብአዊ መንግስት መቼ ተጀመረ ወይም ስርዓተ መንግስት መቼ ተጀመረ የሚለው ይሆናል። ጆን ባንዲዮ የተባለ ታሪክ ጸሐፊ ኢትዮጵያውያን ሀገርን የመሰረቱ፣ ፍትህን የመሰረቱ፣ ሃይማኖትን የመሰረቱ፣ ለዓለም ያስተዋወቁ እነሱ ናቸው ብሎ ተናግሯልና እንግዲህ ኢትዮጵያውያን ከየት እንዳመጡት ምንጩን ነው የተናገርነው። ስርዓቱን ከእግዚአብሔራዊ እንደሆነ ጠቅላላ የሆነውን ነገር ነው ያነሳ ነው። ለሰው ሁሉ የሚሆነውን ነገር ነው ያነሳ ነው። ስለዚህ ይሄን ነገር እንዴት ወደ ኢትዮጵያውያን እንዴት ገባ የሚለው እናነሳለን። እንግዲህ የምናነሳው ታሪክ ስለሆነ መጀመሪያ ስለ ታሪክ ማወቅ ያለብን ነገሮች አሉ። ብዙ ሰው የሚምታታበት፣ በተለይ ኢትዮጵያን ታሪክ እናነባለን ብለው ሰዎች የሚምታታበት ዋና ዋና ምክንያቶች አሉ። እነዚህም በደንብ ግልጽ እናድርገው። ለምሳሌ አንዱ ከአንዱ የተጋጨ ነው፣ አንዱ ከንቱን የተለያየ ነው። በኢትዮጵያ ይሄን ሳነብ ይሄን ያገኘሁት፣ ይሄን ደግሞ ሳነብ ይሄን ያገኘሁት ያሉ የሚምታታባቸው አሉ። እሱ ምክንያቱም በደንብ እናነሳለን ለምን እንደዛ እንደሆነ። የኢትዮጵያን ታሪክ ጥንት የግሪክ ጸሐፊዎች፣ ጥንት የሮማ ጸሐፊዎች የጻፉት አንድ መደብ ነው እሱ የጻፉት ታሪኮች ስለ ኢትዮጵያ ታሪክ እናነባለን። የጥንት ግሪክ፣ የጥንት ሮማውያን እና የጥንት ራሱ የአረብ ነጋዴዎች የጻፉት እናያለን እሱ። በሁለተኛ ደረጃ ራሳቸው ኢትዮጵያውያን ስለ ኢትዮጵያ የጻፉት ነው። ኢትዮጵያውያን ማለት በብራና በተለያዩ በብራናዎች መጽሐፎች ላይ ተጽፎ የሚገኙ ወይም አንዳንዴ ደግሞ በትውፊት የምናገኛቸው ማለት ነው። ኢትዮጵያውያን የጻፉት በአብዛኛው ግን የኢትዮጵያ ታሪክ በጽሁፍ የተጻፈ ነው። በብራና ላይ ተጽፎ የተሰነደ ነው። ሁለተኛ እሱን እናያለን። ሶስተኛ በመጽሐፍ ቅዱስ ስለ ኢትዮጵያ የተነገረው እናያለን። እሱን ሪፈር የምናረጋቸው የምናነባቸው ማለት ነው። በሶስተኛ ደረጃ በመጽሐፍ ቅዱስ ላይ ስለ ኢትዮጵያ ታሪክ የተጻፉ። በአራተኛ ደረጃ አርኪኦሎጂስቶች ከምድር ቆፍረው አርኪኦሎጂ ጥናት ማለት ከምድር ላይ ወይም ተቆፍረው የሚገኙ የተለያዩ በሐውልቶች ላይ በምናምን ተጽፈው የሚገኙ እንትን ማለት ነው። እነሱን በአራተኛ ደረጃ እናያለን። በአምስተኛ ደረጃ የዲኤንኤን ውጤቶች በአሁን ጊዜ ታሪክን ለማወቅ ለመመርመር ከሚሰራ ስራው ደግሞ አንደኛው የዲኤንኤን ነው። ከዛ ላይ ሳምፕል እየተወሰደ ጥንት የሚገኙ አጽሞችን ወይም ከመቃብር ውስጥ የሚገኙ አጽሞችን የዲኤንኤናቸውን እየወሰዱ ከጸጉራቸው ሊሆን ይችላል፣ ከተለያየ ነገር ከአጥንታቸው ሊሆን ይችላል እየወሰዱ የሚመረምሩበት ማለት ነው። እሱ በአምስተኛ ደረጃ እነዚህን እናስቀምጣለን። እነዚህ ሁሉ አምስቱም ተመሳሳይ ናቸው፣ በጣም ተመሳሳይ ናቸው። ስለ ኢትዮጵያ የሚናገሩት በጣም ተመሳሳይ ተቀራራቢ ነው። መጽሐፍ ቅዱስ የሚናገረው የጥንት የግሪክ ጸሐፊዎች፣ የሮም ጸሐፊዎች፣ አረብ ጸሐፊዎች የጻፉት፣ ሌላው ደግሞ ኢትዮጵያውያን ራሳቸው በብራና የተጻፈው መጽሐፍ ቅዱስ ላይ የተጻፈው፣ አርኪኦሎጂስቶች መርምረው ያወጡት በድንጋዮች ላይ ምናምን ተጽፈው የተገኙት ማለት ነው። ከዛ በኋላ የዲኤንኤ ደግሞ ሪዛልቱ፣ እነዚህ አንድ ላይ አንድ አይነት ነገር ነው የሚያወሩት። ሌላው
ከዚህ ከሮም ውድቀት በኋላ ከጨለማው ዘመን ከአውሮፓውያን በኋላ የመጡት በአብዛኛው ቅኝ ለመግዛት የመጡት አፍሪካን ቅኝ ለመግዛት የመጡት እነሱ የጻፉት ታሪክ ነው አውሮፓውያን። እነዚህ ከጻፉት ከነዛኞቹ ይለያል። እነዛኞቹ ከጻፉት እነዚህኞቹ ነው የሚለየው። ብዙ የማይመሳሰሉ ነገሮች አሉ የምናገኛቸው ነገሮች እነዚህና እነዚህ ናቸው። በአብዛኛው ቅኝ ገዢዎች ከጻፉት ጋር ነው ይሄኛው የማይገናኙ። አለመታደል ሆኖ ኢትዮጵያ ውስጥ ደግሞ በትምህርት ሲስተም ውስጥ የገባው ይሄ የቅኝ ገዢዎቹ ስርዓት። ምክንያቱም ትምህርት ቤቱን የከፈቱት እነሱ ናቸው። ኢየሱሳውያን የተባሉ የካናዳ ኢየሱሳውያን ነው የአዲስ አበባ ዩኒቨርሲቲንም የከፈቱት ትምህርቱን ማስተማር የጀመሩት። ስለዚህ በአብዛኛው የኢትዮጵያ ሕዝብ የሚያውቀው ቅኝ ገዢዎች የጻፉትን ነው። ስለዚህ እነዛን ለማግኘት ግዴታ ማንበብ አለበት፣ ወይም ብራናዎቹን የገለበጠ ማንበብ አለበት፣ ወይም ደግሞ የጥንት ግሪካውያን የጻፉትን ማንበብ አለበት፣ ወይም ደግሞ የአርኪኦሎጂ ጥናቶችን ማንበብ አለበት፣ ወይም ደግሞ የዲኤንኤ ውጤቶችን አሁን ላይ በጣም የሚወጡትን ውጤቶች ማየት አለበት። እነዛን ካየ እና እነዚህኞቹን ለይቶ ማወቅ ያስፈልጋል። ስለዚህ እነዚህ የቅኝ ገዢዎቹ በአብዛኛው እዚህ ያሉ ብዙ ስህተቶች አሉት። ስህተቶች ነው የምንለው ምክንያቱም በተለይ አሁን የአርኪኦሎጂስትና የዲኤንኤ ውጤቶቹ ሲያሳዩ ሞር ከዚህኛው ጎን ይሄኛው የቅኝ ገዢዎቹ ታሪክ በአብዛኛው ሐሰት እየሆነ ነው የሚመጣው፣ በሐሰተኛ ነው እየሆነ ያለውና ስለዚህ ይሄን ማወቅ ያስፈልጋል። አንዳንዴ የምናውቀው ነገር በራሳችን በተግባር የምናደርገውን ነገር ነው የሚክዱሉ። በተግባር እያደረገውን ያለውን ነገር አሁን በህይወታችን የምንኖረውን ነገር ሁሉ ትክክል አይደለም ብሎ የሚክድ ስለሆነ በአብዛኛው ተቀባይነት እያጣን ያለው ግን ስቲል በትምህርት ቤት ሲስተሙ ስላለ ወይም በዓለም አቀፍ የትምህርት ቤት ውስጥ ይሄን ነው የምንቀበለው ስላሉ ምክንያቱም ይሄን ያደረጉበት ምክንያት እናደርጋለን ብለዋል። የኢትዮጵያን ታሪክ እንበርዛለን፣ ኢትዮጵያውያን ራሳቸውን ኢትዮጵያ የሚያውቁ ኢትዮጵያውያን እንዳይፈጠሩ እናደርጋለን ብለው በግልጽ ተናግረው የኢትዮጵያን የትምህርት ሲስተም በተለይ የብራናዎቹን ሲስተም የብራናው ከኢትዮጵያውያን ራሳቸው ስለ ኢትዮጵያውያን የጻፉትን እንዳናውቅ ነው የተደረገውና ይሄን ካወቀን የሁለቱን መጀመሪያ ልናነብስልን ታሪክ ማን ነው የጻፈው፣ ጻፊው መቼ ነው የተጻፈው፣ የት ሀገር ሰው ነው ብለን ለይተን ማወቅ ያስፈልጋል። እንደዚሁ አልፎ አልፎ ለምሳሌ በአሜሪካ ውስጥ የሚሆኑ እነዚህ አዳዲስ የሆኑ ከዚህ ከቅኝ ግዛት ውጭ የሆኑ አስተሳሰብ ያላቸው ሰዎች የጻፏቸው አሉ። እነሱ ደግሞ የሚጠቅሱት በአብዛኛው የጥንት የግሪክ ጸሐፊዎችን የሮም ጸሐፊዎችን እያነሱ ነው። የዲኤንኤና የአርኪኦሎጂ ጥናቶችን እያነሱ ነው። እንደነ ዱርሴላ ያሉ ባለፈው የጠቀስኩላችሁ ጆን ባልዲዮ አይነት እነሱ የጻፉት ደግሞ ከነዛኛዎቹ ከጥንት ጸሐፍቲዎቹ አምጥተው ስለሆነ እነሱን ስናነብ እናገኛቸዋለን። በተረፈ ግን በዚህ በትምህርት ሲስተም በአካዳሚ ውስጥ ያለው በአብዛኛው ከነዛኞቹ ጋር በጣም የተለያየ ሆኖ እናገኘዋለን። ለዚህ ደግሞ ከዛ በኋላ እንግዲህ ትምህርት ቤት ተከፍቷል ኢትዮጵያ ውስጥ አዲስ አበባ ዩኒቨርሲቲ ተብሏል። ከዛ ግራጁዌት አድርገው የሚወጡ ሰዎች አሉ። እነዚህ እንግዲህ የታሪክ ጸሐፊዎች የተባሉት በአብዛኛው ያንኑ ተከትለው የአውሮፓውያን ተከትለው የጻፉ አሉ። እንግዲህ እነሱ ቦክስ ሰርተውላቸዋል አውሮፓውያን። ከዚህ ብትወጡ የአካዳሚ የምታውቁት ነው። ከዚህ ብትወጡ ዶክተር አትሆኑም፣ ማስትሬትም አታገኙም ስለሚባሉ ጥናቱን ራሱ የሚያደርጉት ከዛች ከነሱ ካስቀመጡት ቦክስ ውጭ አይወጡም እነዚህ ሰዎች። ለዚህ ነው በታሪክ ውስጥ ብዙ ጊዜ የታሪክ ምሁራኖች ተብለው ብዙ ጽሑፍ ሲጽፉ ማናየው ከዛች ውስጥ መውጣት ስለማይችሉ። እሱ ብቻ አይደለም፣ እነዚህ ሰዎች ያንን የቅኝ ገዢዎቹን ታሪክ መጠበቅ ብቻ ሳይሆን ስራቸው ከዛ ሌሎች ሰዎች መጥተው ከዛ ውጭ ያነበቡ ሰዎች ከዛ ቦክስ ውጭ ወጥተው ያነበቡ ሰዎች ሲመጡ ቶሎ ብለው ተቃውሞ ነው የሚያቀርቡት። ቶሎ ብለው አንድ የሚመዟት እንትናል። ለምሳሌ ከኢትዮጵያውያንን ሲነሳ እነሱ እኮ ደብተሮች ናቸው። እቺ ደብተራ ደብተራ ጽሑፍ ነው የደብተራ ታሪክ ነው ሲባል ትሰማላችሁ አይደል? ይሄ ምንድነው? ከዛችን የምዕራባውያን የቅኝ ገዢዎቹን ሐሳብ ወይም ታሪክ ብለው የጻፉትን ያ ተጠብቆ እንዲቆይ ነው የሚያደርጉት። ለዛ ማዕረግ ሰጥቷቸዋል። ዶክተር ወይ ፕሮፌሰር ምናምን ተብለው ማዕረግ ስለሰጣቸው ያቺ ማዕረጋቸውን ይዘው ከዛ ቦክስ ውስጥ እንዳንወጣ ነው የሚፈልጉትና ኢትዮጵያዊ ማንበብ ከፈለገ ከዛ ቦክስ ውስጥ ግዴታ መውጣት ያስፈልገዋል። ከዛ ከቅኝ ገዢዎች ከጻፉት ጽሑፍ ውስጥ ከዛ ፍሬም ውስጥ መውጣት አለበት እና ሁሌ የሚሉት ስለዚህ አባቶቻችን
ምዕራባውያን ገና በዋሻ ውስጥ እየኖሩ በኢትዮጵያ ውስጥ የትምህርት ሲስተም ነበረ እና ይሄ አፈታሪክ ነው ምናምን የሚሉት ነገር ሊሆን አይችልም። ጽሁፍ እያለ ስነ ጽሁፍ እያለ የትምህርት ሲስተም እያለ አባቶቻችን ስለ ከዋክብት እያጠኑ አባቶቻችን ስለ ቀን አቆጣጠር እያጠኑ አባቶቻችን ስለ ስዕል አሳሳል እያስተማሩ ስለ ስነ ጽሁፍ እያስተማሩ ስለ ስነ ህንጻ እያስተማሩ ስለ መድኃኒት ቅመማ እያስተማሩ ስለ ዜማ እያስተማሩ በነበሩበት ጊዜ እነሱ በዋሻ ውስጥ ነበር የሚኖሩት። ስለዚህ እነሱ በምን ሞራላቸው ነው መጥተው እኛን የእናንተ ታሪክ አፈ ታሪክ ነው የሚሉን? ይሄን እንዴት ልንቀበለው ቻልን ነው። ስለዚህ ዋናው ነገር እዛ ጋር የተሰራው ስራ በዚህ በዩኒቨርሲቲ ብለው ከፍተው ታሪክ ብለው ያስተማሩትን ውሸት እንዳይወጣ ስለሚፈልጉ ቶሎ ብለው አፈ ታሪክ ነው እንትን ነው ምንድነው የደብተራ ታሪክ ነው ብለው ነው ቶሎ ብለው እንትን የሚሉትና እሱን ነገር ማወቅ ያስፈልጋል። ከዛ ቦክስ ውስጥ ካልወጣን በስተቀር የኢትዮጵያን ታሪክ ልንረዳው አንችልም። ስለዚህ አሁን የምንነሳው መጀመሪያው የኢትዮጵያውያን አባት ስለሆነው መልከ ጼዴቅ ነው። ከመልከ ጼዴቅ ነው የምንነሳው። ከውሃ ጥፋት በኋላ እነዚህ ሶስት የኖህ ልጆች ሴም፣ ካም፣ ያፌት በመጽሐፈ ሄኖክ ላይ ምንድን ነው የሚለን? መጽሐፈ ሄኖክ ምዕራፍ 31 ላይ ሴም፣ ካም፣ ያፌት የተለያየ ዝርያ ነው ያላቸው። ሴም፣ ካም፣ ያፌት አሁን እስካሁን ድረስ የዚህ የተሳሳተውን ነገር የሚነግሩን ሴም፣ ካም፣ ያፌት ወንድማማቾች ናቸው። ሴም፣ ካም፣ ያፌት የቋንቋ ልዩነት አልነበረም። ምክንያቱም በዛን የቋንቋ መከፈል አልነበረም። ሴም፣ ካም፣ ያፌት መጽሐፈ ሄኖክ 31 ላይ የዘር ልዩነት አላቸው። የዘር ልዩነት ማለት ምን ማለት ነው? ዘር ማለት ምን ማለት ነው? ነገድ ማለት ምን ማለት ነው? ቋንቋ ማለት ምን ማለት ነው? እነዚህ ሶስቱ የተለያዩ ናቸው። ሰው በዘሩ አንድ ሆኖ በነገዱ ሊለይ ይችላል። ሰው በቋንቋው አንድ ሆኖ በዘሩ በነገዱ ሊለያይ ይችላል። ሰው በነገዱ አንድ ሆኖ በዘርና በቋንቋው ሊለያይ ይችላል። ስለዚህ የተለያዩ ዘር ማለት አካላዊ ማንነት ነው። አካላዊ ማንነት ነው ወይም ባዮሎጂካል አይደንቲቲ ነው ዘር ማለት። ነገድ ማለት በአባት የሚቆጠር ነው። ከሌ ነው ወለደ እየተባለ የአባት ብቻ እየተቆጠረ የሚሄድ ነው ነገድ ማለት። ቋንቋ ማለት ደግሞ መግባቢያ መነጋገሪያ ነው። ሰዎች ቋንቋቸው ተለየ ማለት ዘራቸው ተለየ ማለት አይደለም። ሰዎች ቋንቋቸው ተለየ ማለት ነገዳቸው ተለየ ማለት አይደለም። ይሄ ማወቅ ያስፈልጋል። ይሄ የሚታይ የሚዳሰስ ነው፣ እውነት ነው። በእያንዳንዱ ይሄንን መዝገበ ቃላት ላይ ገብተን ስናይ የሚሰጠን ይሄ ነው። ስለዚህ ሰዎች በቋንቋ ስለተለያዩ በዘርት ይለያያሉ ማለት አይደለም፣ በነገድም ይለያያሉ ማለት አይደለም። ይሄ ኢትዮጵያ ውስጥ የመጣ አንደኛው ትልቁ ውሸት ነው። ስለዚህ መጽሐፈ ሄኖክ ላይ ምዕራፍ 31 ላይ ሴም፣ ካም፣ ያፌት የተለያዩ ናቸው። ሴም እንዳባቱ ነው፣ እንዳባቱ ነጭ ነው። ካም ደግሞ ጥቁር ነው። ያፌት ደግሞ ቀይ ነው ይለናል። ኖህ እንዴት የነጭ ቀለም ሆኖ እንደተፈጠረ ቆዳ ወይም ከለር ይዞ እንደተፈጠረ እዛ መጽሐፈ ሄኖክ ላይ አለ። ከዛ በፊት ያልነበረ መልክ ነው ይለናል መጽሐፈ ሄኖክ ላይ። ለዛም አባቱ እንደደነገጠ ባየው ጊዜ ተናግሯል። ስለዚህ ሴም፣ ካም፣ ያፌት ምክንያቱም በዛ ወቅት የወደቁት መላእክት ሰውን አቢዩዝ ያደረገው የዘሩን አቢዩዝ ስላደረጉ ለዛም ከነሱ ከመላእክቶቹ ናቸው ይሄን ያደረጉት ብሎ ለሄኖክ እንደጠየቀው ይነግረናል መጽሐፍ ቅዱስ ላይ እና መጽሐፈ ሄኖክ ላይ። ስለዚህ አዲስ ዘር ነው ማለት ነው፣ የማያውቁት ነው። ስለዚህ ሴም እንዳባቱ ነጭ ነው ይላል፣ ካም ጥቁር ነው ይላል፣ ያፌት ደግሞ ቀይ ነው ይላል። ስለዚህ በዛን ወቅት የቋንቋ መለየት አልነበረም። የቋንቋ መለየት የመጣው በባቢሎን ዘመን ነው። ስለዚህ ሰዎች በሴም፣ በካም፣ ያፌት በቋንቋ ሊመደቡ አይችሉም። ይሄ ትልቅ ውሸት ነው። ለምን እንደተባለን በኋላ እናመጣዋለን። ለምን እነዚህ ፖለቲከኞች ወይም እነዚህ ቀኝ ገዢዎች ለምን ይሄን እንዳሉ ያሉበት ምክንያት ኢትዮጵያ ውስጥ እየመጡ አንተ ኩሽ ነህ፣ አንተ ሴም ነህ፣ አንተ ያፌት የሚሉት ለምን እንደሆነ በኋላ እንመጣበታለን።
ስለዚህ ይሄ ሶስቱ ዘሮች ሶስቱ ነው የተፈጠሩት ዘሮች ኖህ ምንድነው ያደረገው? ሶስቱ እርስ በርስ እንዲጋቡ ነው ያደረገው። ምክንያቱም ልክ አዳምን መጀመሪያ ቃየልና ያቤልን እንዲለያዩ አድርጎ የአቤልን መንታ ለቃየል የቃየልን መንታ ለአቤል እንዳደረገው ሁሉ ኖህ እነዚህም ሶስቱ ዘሮች እርስ በርስ እንዲጋቡ ነው ያደረጋቸው። ሆን ብሎ ያደረጋቸው አለ፣ ያልተጋቡ አለ፣ ግን ሆን ብሎ ያጋባቸው እስከ 10 ትውልድ ድረስ ያጋባቸዋል እርስ በራሳቸው እንዲጋቡ ማለት ነው። የንውረድ መጽሐፍ ላይ ይሄን ነገር አስቀምጠዋል። እርስ በራሳቸው እንዲጋቡ አድርጓቸዋል። ምክንያት አለው ይሄን ያደረገበት ምክንያት። ስለዚህ 10ኛው ትውልድ ላይ መልከጸዲቅ ተወለደ ማለት ነው። 10ኛው ትውልድ ላይ መልከጸዲቅ ማለት የጻድቅ መልክ ማለት ነው። እነዚህ ሶስቱ ቀጥታ ትርጉሙ ማለት ነው። መልክ ማለት መልክ ነው፣ ጻድቅ ማለት ጻድቅ ነው፣ መልከጸዲቅ ነው። እነዚህ ሶስቱ መጀመሪያ የሆነውን የአዳምን መልክ ወይ የአባቶቹን መልክ አይመስሉም ነበር ሶስቱም የተለያዩት። ስለዚህ እነዚህ ሶስቱ እንዲጋቡ በማድረግ እንዲዋለዱ በማድረግ ማለት የኩሽ የሴምን ልጅ ነው ያገባው፣ ሴት ልጅ ነው ያገባው። ከዛ በኋላ ያለው የያፌትን ነው ያገቡት። እንደዛ እያደረጉ እስከ መልከጸዲቅ ድረስ መጣ ማለት ነው። መልከጸዲቅ በነገድ ስንሄድ በወንድ ስለሆነ በአባት ስለሆነ የሚቆጠረው ካም ኩሽ እያልን ልንሄድ እንችላለን። ካም ኩሽ ሳባ እያልን ወርሳች እንወዳለን። ለዛ ነው በነገድ ሲቆጠር ከካም ከኩሽ ከሳባ ወገን እየሆነ የሚመጣው ማለት ነው መልከጸዲቅ እንጂ እርስ በርስ ተጋብቶ የጻድቅ መልክ ወይም አሁን ኢትዮጵያውያን ያለንን መልክ በአዳም መልክ ስለሆነ መልከጸዲቅ ተሆነ። ምሳሌውም አዳም ነው፣ በኋላ ምሳሌውም የክርስቶስ ነው። ስለዚህ ይሄ መልከጸዲቅ ለሁሉም ለሶስቱም ዘሮች ንጉስም ካህንም እንዲሆናቸው ኖህ ለሴም ያዘዘው ይሄን ነው፣ ከሁላችሁም የተሻለ ስለሆነ ይሄን በመጽሐፈ ቀለምኒጦስ ዘሮም ገጽ 51 ላይ እናገኘዋለን። እስቲ እናንብበው ትንሽ። እንግዲህ ኖህ ሊሞት ሲል ሴምን ይጠራውና ይሄንን ነገር ይነግረዋል ማለት ነው። ሴም ልጁንም ሴም እንዲህ ሲል አዘዘው፣ ስጋዬን በምድር ቅበር፣ ወደ መዳኛው ታቦት ግባና መዳኛውን ታቦት ያለው የመርከቡን ነው ግባና ማንም ሳያይ የአዳምን አባታችንን ስጋ አውጣ፣ ስንቅንም አዘጋጅ፣ ይህንንም ማንንም አይወቅ። መልከጸዲቅም ካንተ ጋር ውሰደው፣ አብልጦ እግዚአብሔር መርጦታልና ከናንተ ሁሉ አብልጦ እግዚአብሔር መርጦታልና። አንተም አባታችን አዳምን ስጋ ተሸከም፣ በምድር ማህል ስትደርስ በዚያ የአባታችንን የአዳም ስጋ ቅበር። መልከጸዲቅም አዳም በተቀበረ ቦታ አስቀምጠው፣ ከአዳም ስጋ ፊት ለእግዚአብሔር ይገዛ ዘንድ ወደ ምድር ማህል ስትጓዙ የእግዚአብሔር መልአክ ይመራችኋል። ከፊት ለፊታችሁም የተዘጓዘ ጎልጎታ ከተባለ ቦታ ያደርሳችኋል። በዚያም የእግዚአብሔር ኃይል ይታያል ይላል። እንግዲህ ይሄን ያዘዘው ነው ለሴም ነው። ስለዚህ መልከጸዲቅ ከሁላችሁ በላይ እግዚአብሔር መርጦታልና ካህንም ንጉስም እንዲሆን ማለት ነው። መርጦታልና የአዳምን አጽም ብቻ አይደለም አዳም ለሔዋን የሰጣትን ገጸ በረከት ዕጣን፣ ወርቅ፣ ከርቤ እንግዲህ በኋላ ሰብአ ሰገል ይዘው እንደሄዱ ወደፊት እናየዋለን በኢትዮጵያ ታሪክ ላይ ስንመጣ። ይሄንን ይዞ እነዚህ እሱንም ይዞ የአዳምንም አጽም ይዘው ሄደው እዛ ቦታ ላይ ጎልጎታ የተባለ መላእክት እየመራቸው ሄዶ እዛ ጎልጎታ ላይ ያስቀምጣሉ ማለት ነው። ከዛ በኋላ መልከጸዲቅ እዛ ሆነ፣ እዛው ተቀመጠ ማለት ነው። ከዛ በኋላ በአብርሃም ጊዜ አብርሃም በሚመጣበት ጊዜ
ወደ መልከ ጸዲቅ ይሄዳል። ወደ መልከ ጸዲቅ በሚሄድበት ጊዜ እንግዲህ ከረጅም ጊዜ በኋላ ነው። መልከ ጸዲቅ እዛው ተቀመጠ፣ በዋሻው ነው። ልክ እንደ ምንኩስና ጸጉርህን እንዳይቆረጥ ጥፍሩንም እንዳይቆረጥ ተደርጎ ነው እዛ የተቀመጠው። የአዳጽምም እየጠበቀ ማለት ነው። ከዛ ላይ አብርሃም ወደ መልከ ጸዲቅ በሄደ ጊዜ ወይም አብርሃም እንግዲህ ቤተሰቦቹ ዘሮቹ ሁሉ ጣዖት አምላኪ የነበሩ ናቸው። ወደ መልከ ጸዲቅ ይመጣና መልከ ጸዲቅ ይባርከዋል። እሱ ከ10 1 ይሰጠዋል። መልከ ጸዲቅ ደግሞ ለክርስቶስ ምሳሌ የሆነውን ወይን እና ህብስቱን ይሰጠዋል፣ ማለት ያቆርበዋል ማለት ነው። ከዛ በኋላ የዛኔ መልከ ጸዲቅ ይገለጣል። በዛ አካባቢ ያሉ ነገስታቶች ሁሉ ተሰብስበው ወደ መልከ ጸዲቅ ይመጣሉ ማለት ነው። ከዛ በኋላ የሚያስፈልገው ልክ እንደ አብርሃም እየባረካቸው የሚያስፈልገው ነው። ይሄን ታሪኩን በዛው ላይ እናነባዋለን። እስቲ እናንባው። አብርሃምም መልከ ጸዲቅን ባየው ጊዜ በዚሁ በተመሳሳይ መጽሐፍ ነው፣ በመጽሐፈ ቀለምኒጦስ ዘሮም ላይ ነው የምናገኘው። አብርሃምም መልከ ጸዲቅንም ባየው ጊዜ ከሱ ፊት የስንዴ ህብስትና የተጣራ ወይን ጭማቂ አቀረበለት። በዚህም ጊዜ መልከ ጸዲቅ አብርሃምን ባረከው፣ ስለሱም ወደ እግዚአብሔር ማለደ። በዚህም ጊዜ እግዚአብሔር ጠጉሩን እንዲላጭ ጥፍሩንም እንዲቆረጥ ለመልከ ጸዲቅ ነገረው። እሱም የታዘዘውን አደረገ። መልከ ጸዲቅም በዚህ ጊዜ ቀደሰና ለአብርሃም ከህብስትና ከወይኑ አቆረበው። አብርሃምም በበኩሉ ለመልከ ጸዲቅ ካለው ሀብት ሁሉ 1/10ኛውን ሰጠው። እግዚአብሔር በድጋሚ ለአብርሃም የተናገረው እንዲህ አለው፣ የመልከ ጸዲቅን በረከት ተቀብለህ በመልከ ጸዲቅ እጅ ቁርባንህን እኔ አንተን ከፍ ከፍ እንዳደረግኩ አከብርሃለሁ፣ ዓይኖቼም ካንተ ላይ ናቸው ብሎ ለአብርሃም ቃል ኪዳን ይገባል። መልከ ጸዲቅ ጋር ከሄደ በኋላ ማለት ነው። እንግዲህ ይሄኛው ታሪክ አሁንም ይቀጥልና ስለዚህ ነገስታቶቹ መጥተው በዛ አካባቢ የነበሩ ወይም በዛ አካባቢ የሚባሉ ትልቁ በማዕከለኛው የዓለም ክፍል ያሉ ወይም በእስራኤል አካባቢ በኢየሩሳሌም ዙሪያ ያሉ ነገስታቶች ሁሉ ይህን ሰምተው መጡ። ልጄ ቀለምኒጦስ ይላል ሆይ የነገስታቱም ሁናቴ እገልጽልሃለሁ። እኒህ ከላይ ስማቸው የተዘረዙ ነገስታት በየበኩላቸው ወደ የአገራቸው አብሯቸው ይሄን ዘንድ የእግዚአብሔር ካህን የሰላም ንጉስ የሆነውን መልከ ጸዲቅ ለመኑት። ንግግሩን ሰምተው አክብረውታልና መልከ ጸዲቅ ግን እግዚአብሔር በዚህ ቦታ እንዲቀመጥ ስላዘዘው ለመሄድ እንደማይችል ነገራቸው። ነገስታቱ በዚህ ጊዜ ተመካከሩና ቤተ መቅደስ በገንዘባቸው እንዲሰሩ ወሰኑ። መቅደስንም ሰርተው ለመልከ ጸዲቅ አስረከቡት። መልከ ጸዲቅም መቅደሱን ኢየሩሳሌም አላት ይላል። ስለዚህ መጀመሪያው ቤተ መቅደስ የተሰራው በኢየሩሳሌም ለመልከ ጸዲቅ ነው። ከዛም ከተማንም ገነቡለት፣ ኢየሩሳሌም የምትባለውን ከተማ ማለት ነው። ከዛ በኋላ እሱ ንጉስ ሆኖ ለሴም፣ ለካም፣ ለያፌት ዘሮች ሁሉ ንጉሰ ነገስት ሆኗቸው የመጀመሪያው የተሾመው ራሳቸው ነው የሾሙት። ንጉስ ሆነ ይሉታል እና ብለው የሾሙት መልከ ጸዲቅ ነው። ከዛ ስርዓት ነው እንግዲህ ተመልሶ በተለያዩ በኢትዮጵያ ታሪክ መጽሐፍቶች እንደምናየው ለምሳሌ የኢትዮጵያ ታሪክ በአምስቱ ህግጋት የሚለው መጽሐፍ ላይ ብናይም ሃይማኖታችንንም መንግስታችንን የምንጀምረው ከመልከ ጸዲቅ ነው። ንቡረ እድ ኤርሚያስ በጻፉት መጽሐፍም ሃይማኖታችንንም መንግስታችንን የምንጀምረው ከመልከ ጸዲቅ ነው። እዚሁ መጽሐፍ አብሪት ላይ ቁጥር 31 ላይ መሪራ ሳማን በጻፉት መጽሐፍ ላይ የምንጀምረው አሁንም የአባታችን ከመልከ ጸዲቅ ነው። ክህነትንም ሃይማኖትንም ስርዓተ መንግስትንም ማለት ነው። ይሄ በተለያዩ በኢትዮጵያ ታሪኮች መጽሐፍቶች ላይ ተጽፎ የሚገኝ እሱ ነው የመጀመሪያ አባታችን እና መልከ ጸዲቅ ከሴም ከካም ከያፌት ነው ተብሎ አይባልም። ለዚህ ነው አባትና እናት እንዳሉት ይናገራል፣ ትውልድ እንዳለው ይናገራል። ግን መልከ ጸዲቅ ከሴም ከካም ከያፌት ነው ተብሎ አይባልም። ለዚህ ነው እነሱ በነገዳቸው ከሴም ነን ከነገዳቸው ከያፌት ነን ስለሚሉ መልከ ጸዲቅ ግን እንደዛ አልተባለም። ለዚህ ነው አባትም እናትም የሉትም የተባለው ያን ነው ብለው ንቡረ እድ ኤርምያስ ያስረዳሉ።
ኢትዮጵያውያንም እንደዛ ነው። ለዚህ ነው ከሴምም ምናልባት ሙሉ ነጭ አይደለንም፣ ሙሉ ጥቁርም አይደለንም፣ ወይም ቀይም አይደለንም። ስለዚህ ኢትዮጵያውያን ከአንድና ከአንድ አባት ተወልደው ሶስት አይነት መልክ ያላቸው ናቸው። የኢትዮጵያውያን ጥቁር አለ፣ የኢትዮጵያውያን ጠይም መልክ አለ፣ የኢትዮጵያውያን የቀይ ዳማ አለ። እነዚህ ሶስቱ ናቸው በኢትዮጵያውያን ዝርያ ውስጥ ያሉ የመልከ ጼዴቅ ዘሮችም የሚባሉት ይሄ ነው። የኢትዮጵያን የተለዩ ነው። ያለበዛ ከየት መጡ ልንል ነው ኢትዮጵያውያን። ምክንያቱም ሴም ነጭ ነው ብሏል፣ ካምም ሙሉ ጥቁር ነው ብሏል፣ ያፌትም ቀይ ነው ብሏል። ስለዚህ ከዛ ውስጥ የለንም። ስለዚህ እኛ የመልከ ጼዴቅ ዝርያዎች ነን ወይም የመጀመሪያው የአዳም ዝርያ ያላችሁ ነን ብለን ነው የምንለው። ስለዚህ ይሄ ሁሉ ማስረጃ የሚያሳየው ታሪክን ሁል ጊዜ ስናነብ አንድ መጽሐፍ ብቻ ይዘን አይደለም። ሁሉንም አይነት ማየት አለብን። ሁሉንም ማየት እድል መስጠት አለብን። ሁሉንም ካየን በኋላ ነው የሆነ ኢሜጅ የሚሰጠን፣ የታሪክ ኢሜጅ የሚሰጠን ለካ ይሄ ነው የምንለው። ሁሉም አንድ አይነት ላይሆኑ ፍጹም አንድ አይነት ላይሆኑ ይችላሉ። ምክንያቱም የምናወራው የ5000 የ6000 ዓመት ታሪክ ነው በኢትዮጵያ ታሪክ ስናወራ እንጂ የዛሬ 100 ዓመት እንኳን ሌላው ቀርቶ የ20 ዓመቱን የ30 ዓመቱን ታሪክ ሁላችን ምንጽፈውና አንድ አይነት ልንጽፍ አንችልም። እንኳን የ6000 የ5000 ታሪክ ስናነሳ። ስለዚህ ፍጹም አንድነት ባይሆናቸው የሆነ ግን መልክ ይሰጡናል። የሆነ ተቀራራቢ ነገር አላቸው እነዛ ታሪኮች ማለት ነው። ስለዚህ እነዚህን የምናገኘው ከአርኪኦሎጂስቶች እንዳልኳችሁ ከመጽሐፍ ቅዱስ ታሪክ ከኢትዮጵያውያን በብራናቸው ጽፈው ካስቀመጡት ታሪክ ተነስተን ስናይ ከጥንት ጸሐፊዎች ስናይ እነዚህ ነገሮች ወደዛ የሚወስዱን ናቸው። የተለያዩ እንግዲህ በቤተክርስቲያን ታሪክ የተጻፉ መጽሐፍቶች አሉ። አሁን በመጽሐፈ ቀለምኒጦስ የሚለው መጽሐፍ መጀመሪያ ሰብአ ሰገል ለክርስቶስ የሰጡት መጽሐፍ ነው። ከዛ ክርስቶስ ደግሞ ለጴጥሮስ የሰጠው መጽሐፍ ነው። ጴጥሮስ ደግሞ ለቀለምኒጦስ የሰጠው መጽሐፍ ነው። እዛ ላይ ነው የምናገኘው። ስለዚህ የመጀመሪያው መንግስት ሆኖ ለሴም ለካም ለያፌት የተሰጠው ራሱ መልከ ጼዴቅ ነው፣ ንጉሳቸው የሆነ ማለት ነው። ከዛ በኋላም እንግዲህ ከሱ የተወለደው ኢቴል የሚባለው በኋላ ወደ ኢትዮጵያ ሲመጣ ኢትዮጵ የተባለው ንጉስ ነው። ይሄ ኢትዮጵያ የተባለው ከዛ ላይ የልጅ ልጆቹ በሱ በኢትዮጵ ምክንያት ኢትዮጵያ የምትባለው ሀገር የመጣው ኢትዮጵያውያን የሚባለው ለዛ ነው። መልከ ጼዴቅ ሌሎች ልጆችም ነበሩት፣ ግን በአብዛኛው ሁሉም ጊዜ ቢሆን በታሪክ ውስጥ ጎልቶ የሚወጣው ብዙ ታሪክ የሆነ ወይም ብዙ ታሪክ ሰሪ የሆነ ስለሆነ የኢትዮጵያ ወይም የኢትዮጵ ታሪክ እየጎላ መጣ። እሱ ወደ ከኢየሩሳሌም ወደ የአባይን ተከትሎ ወደ ጥንታዊቱ የነበረችው ከተማ የኢትዮጵያ ዋና ከተማ ተብላ መረው የምትባለው ከተማ ናት። ወደዛ ነው ከተማውን የመሰረተው መጀመሪያ። ከዛ በኋላ ሌሎች ኢትዮጵያን እንግዲህ የሱ ዝርያዎች በየቦታው እየመጡ ነገሱ ማለት ነው። ስለዚህ መሰረታችን የሥርዓታችን መንግስት ምንጩ መምጫው በመልከ ጼዴቅ በኩል የመጣ ነው። ያ እግዚአብሔርን መፍራት ወይም እግዚአብሔርን ማምለክ ወይም ሕገ ልቦና የምንለውም በዛ በኩል የመጣ ነው ለኢትዮጵያውያን ማለት ነው። እስራኤላውያን ግን በአብርሃም በኩል ነው የመጣው። አብርሃም ግን ከዛ በፊት ጣዖት አምላኪ የነበሩ ናቸው። ስለዚህ ነገድ ቅድም እንዳልኳቸው ነገድ ሲባል ዝም ብለን የዘር ልዩነት ሊኖረው ይችላል ነገድ ስንል እንጂ በነገድ ብቻ የዘር አንድነት ይኖራል ማለት አይቻልም። በትውልድ እየተወለደ ስለሚመጣ ማለት ወይም ዘሩ ሊቀየር ይችላል፣ ግን ነገዱ በአባት እየተጠራ ሊመጣ ይችላል። እስራኤል እንደምናስበው በአንድ አይነት ዝርያ ያለ ህዝቦች አይደሉም። ምክንያቱም በትልቁ በወቅቱ የነበረች ትልቅ ከተማ ናት ማለት ማዕከላዊ ከተማ ናት። የተለያዩ ህዝቦች የሚኖሩበት ከተማ ናት። እንደዛ ሙሉ የኢትዮጵያውያን በአብዛኛው የኢትዮጵያውያን ዝርያ አላቸው። በነገዳቸው ኢትዮጵያውያን ያሉ ምናልባት ከሴም ወገን የሚሆኑ ግን ኢትዮጵያውያን የሆኑ ዝርያ ያላቸው ነበሩ በዛች ሀገር ላይ ራሱ የነ ዳዊትን እነ ሰለሞንን ጨምሮ ማለት ነው። ስለዚህ ኢትዮጵያውያን በነገድ ብቻ ሳይሆን በዘርም ይታወቃሉ ማለት ከአንድና ከአንድ አባት ሆኖ ሶስት አይነት መልክ አለው ኢትዮጵያዊ ነው ማለት ነው። ስለዚህ የኢትዮጵያውያን ሁሉ ነገራቸው የሚመነጨው ከዛ ነው ማለት ነው። ስለዚህ ያ ስርዓተ መንግስቱ የሰላም መንግስት የተባለው መልከ ጼዴቅ ሰላም የሚመጣው በምንድን ነው? ሰላም ሊመጣ የሚችለው እነዚህ ሶስቱን ነገር ማሟላት ሲቻል ነው። ሰዎች ጥበቃ እስካገኙ ድረስ፣ ሰዎች ፍትህ እስካገኙ ድረስ፣ ሰዎች የሚፈልጉትን እንክብካቤ እስካገኙ ድረስ ሰላም ይኖራል። ይሄ ግን ተጓሎ ሰላም ሊኖር አይችልም። ሰላም የሚመጣው ከዚህ ነው። ሰላም የሚመጣው ከፍቅር ነው። ፍቅር በሌለበት ውስጥ ሰላም ሊኖር አይችልም።
የፍቅሩ ደግሞ መገለጫው እነዚህ ሶስቱ ነገሮች ናቸው። የምንፈልገው ያንን ነው። ሶስቱን ነገር ነው። ሶስቱን ነገር ለህዝቡ ካልተሟላ፣ ህዝቦች ካልፈለጉ፣ ቤተሰቦች ካልተሟላ ሰላም ሊኖረን አይችልም። ሁለቱ እንኳን ብናሟላ ሶስተኛው ከሌለ ሊሆን አይችልም። ለምሳሌ ጥበቃ አግኝተን ምግብ አግኝተን ፍትህ ካላገኘን ሰላም ሊኖረን አይችልም። ወይም ፍትህ አግኝተን ጥበቃ አግኝተን ምግብ ካላገኘን ሰላም ሊኖረን አይችልም። ስለዚህ እነዚህ ሶስቱ ነገሮች መሆና የሰላም ንጉስ የተባለውም ለዛ ነገራቸው፣ አስተማራቸው። ለአብርሃምም አስተማረው፣ ለሌሎቹም ነገስታቶቹ አስተምሯቸዋል። መልከጼዴቅ ምን ማድረግ እንዳለ ሄደው ይሰሙት ነበረ። ከንግግሩም የተነሳ ነው እንግዲህ ንጉሱ ነን ያሉት፣ ንጉሱ ነን ያሉት። ስለዚህ ኢትዮጵያውያን ከዛ በተነሳ ነው፣ ከዛ ታሪክ በኋላ የተነሳ ነው በዓለም ላይ ኢትዮጵያውያን ንጉሰ ነገስት ወይም ዓለምን ገዙ የሚለው በኋላ እነ ዱርሴላ መጥተው የጻፉት አምስቱን አህጉሮች ገዝተዋል ኢትዮጵያውያን የሚሉት በኃይል በጉልበት ሳይሆን ከፍቅር የተነሳ ነው። ሰዎች ራሳቸው ነው መንግስት ሁኑን ንጉስ ሁኑን የሚሏቸው። በአብዛኛው በግሪክ አማልክት የሚሏቸው የኢትዮጵያውያን ነገስታቶች ናቸው። እሱን ወደም በታሪክ ላይ ስንመጣ በደንብ እናነሳዋለን። የኢትዮጵያውያን ነገስታቶች ናቸው በአብዛኛው። የግሪክ አማልክት ተብሎ የሚባሉ ነገስታት አማልክት ተብሎ ተመልከዋል። ኢትዮጵያውያን እንደ አምላክ ተቆጥሯል። በቅርቡም የምናውቀው ታሪክ አምላክ የተባለ ኢትዮጵያዊ ንጉስ ነው። ሌላ ማን አለ? ሰዎች የሚያመልኩት ያ እውነት ነው እያልን አይደለም። ግን ከስራቸው ከምግባራቸው የተነሳ ወይም እነሱ ከነበሩበት የጭቆና ስርዓት አስተሳሰብ የተነሳ አማልክት ቢሏቸው ሊገርመን አይገባም። በወቅቱም እንደዚህ የተባሉ በጣም ብዙ ናቸው። ለምሳሌ ሙሴ ለእስራኤላውያን አንተ አምላካቸው ነህ ብሎታል። ስለዚህ አማልክት አምላክ ሲባል ሌሎች ጣዖት አምልኮት ሳይሆን በእግዚአብሔር ስርዓት የተገዙ በእግዚአብሔር መንግስት የሄዱ ፍጹም ፍቅር ያላቸው ህዝባቸውን በሰላም ያስተዳደሩ አማልክት ተብለዋል። ሙሴ እንደዛ ነበር። ፍጹም ለህዝቡ ፍቅር የሆነ ያለው ስለነበረ ለዛውም እነሱን ከምታጠፋቸው እኔና ከህይወት መዝገብ አጥፋኝ ብሎ የለመነ ስለሆነ ሙሴ ምን ያክል ፍቅር እንዳለው ነው የሚያሳይ። ስለዚህ አንተ ለእስራኤላውያን አምላካቸው ነህ ብሎታል። በኋላም እንዳያመልኩት ተብሎ ነው እንዲቀበር የተደረገው። እነሱ ሳያዩ መላእክት እንዲቀበሉት የተደረገው። ስለዚህ የምናየው ምንድነው? አስተሳሰቡ፣ አመለካከቱ። አሁን ታሪኩ እንዴት መጣ ነው? በመልከጼዴቅ አማካኝነት፣ ከዛ በኋላ በልጁ ኢትዮጵያ አማካኝነት ወደ ኢትዮጵያውያን ይሄ ስርዓት መጣ። ኢትዮጵያም ክህነት ነው። አንዳንድ ሰዎች እንዴት ነው መጽሐፍ ቅዱስ ላይ የለም ብቻ ሊሉ ይችላሉ። ለምሳሌ እንዴት መልከጼዴቅ ቀጥታ ኢትዮጵያዊ ነው የሚል የለም፣ ወይም የሱ ልጆች ኢትዮጵያውያን ናቸው የሚል የለም ልንል እንችላለን። ግን በክህነቱ በስልጣኑ እናያለን። በመጽሐፍ ቅዱስ ሁለተኛ ካህን ተብሎ የመጣው ዮቶር ነው የተጠቀሰው በሙሴ ዘመን ማለት ነው። ስለዚህ ዮቶር ደግሞ ካህን ነው ወይም ራጉኤል ነው። በሌላ የክህነት ስሙ ራጉኤል። ሁለት ስም ነው ያላቸው አብዛኛው። መልከጼዴቅም ሌላ ስም አለው እና ዮቶር ወይም ራጉኤል ካህን ነው መሆኑን መጽሐፍ ቅዱስ ይነግረናል። ኢትዮጵያዊ መሆኑን ደግሞ ሙሴ ያገባት ሚስቱ ኢትዮጵያዊ በመሆኗ ዮቶርም ኢትዮጵያዊ ነው፣ እሱን ያገባት። ስለዚህ ዮቶር ኢትዮጵያዊ ከሆነ ካህን ከሆነ ክህነቱን ከየት አመጣው ነው? ሌላ ክህነት የለም። ከመልከጼዴቅ ካልሆነ ከየት ሊያመጣው ይችላል? ክህነት የሚተላለፈው በቤተሰብ ነው። ልክ በአሮን በኩል ክህነት እንደሚሄድ ሁሉ ክህነቱን የሚያመጣው በዛ በኢትዮጵያዊው መንገድ ነው። ምክንያቱም የመጀመሪያው ካህን መልከጼዴቅ ነው። ክህነቱን ተከትሎ የመጣው ዮቶር ከዚህ ከመልከጼዴቅ ዝርያ ወይም ቤተሰብ ስለሆነ ነው። ስለዚህ ዮቶር ኢትዮጵያዊ ከሆነ መልከጼዴቅንም ኢትዮጵያዊ ወይም አባት የኢትዮጵያውያን አባት ነው። የኢትዮጵያውያን ጋር የሚገናኝበት የዘር ግንኙነት አለው ማለት ነው። ስለዚህ በዛም መሰረት ማንሳት እንችላለን። ዮቶር ካህን ነው። ሙሴንም ያስተማረው ነው። እነ ሙሴ እስራኤላውያን በዛ ወቅት ጠፍተው ነበር። 400 ዓመት ስለምንም እስራኤላዊ መሆናቸውን በዘር ያውቁ ይሆናል እንጂ ስለ አብርሃም ታሪክ በትንሹ ያውቁ ይሆናል እንጂ ከሃይማኖት ወጥተው ነበር። ምንም ነገር የሚያውቁት ነገር አልነበረም። በስርዓትም ግብፃውያን ፍጹም ሆኖ ነበር። ራሱ ሙሴም ራሱ ፍጹም ግብፃዊ ሆኖ ነበር። አምልኮቶቻቸውንም ያውቅ ነበር። ግን ለወገን ፍቅር ስላለው በዛ ምክንያት በመሰደዱ ራሱን አሳልፎ መስጠቱ ነው እግዚአብሔር የመረጠው። መሪ ሊሆን የሚችለው ራሱን እስከ ሞት አሳልፎ የሚሰጥ መሆን አለበት፣ ከወገን ፍቅር የተነሳ። ለዛ ነው እንደዚህ አይነት ሰዎች ናቸው የሚመረጡት ለመሪነት ማለት ነው፣ ወይም ለመግዛት የሚመረጡ ፍጹም ለከራሳቸው አሳልፈው ወገናቸውን ሊወዱ እጠቀማለሁ፣ አገኛለሁ፣ ራሴን እጠቅማለሁ ብሎ ከሚነሳ መንፈስ አስተሳሰብ አይደለም። ከፍጹም ፍቅር የተነሳ መሆን አለበት
መሪ ለመሆን ማለት ነው። ስለዚህ እዛ ላይ የእሱንም ክህነት እንዳለው የራሱ የዮቶርን ለሙሴ ያስተማረውን ህግጋት ማየት እንችላለን። ስርዓት ህዝብን እንዴት መምራት እንዳለበት ያስተማረው እሱ ነው። ለዛውም ኦሪት ስነ ፍጥረትን ሙሴ ጽፏል። ግን የተማረው ከሱ ነው። የሚገርማችሁ በእስራኤል ውስጥ ተገኘ ከሚባለው ከመጽሐፈ ሄኖክ ሌላ በዚህ በጥቅል ተገኘ ከተባሉት አንደኛው መጽሐፈ መልከ ጸዲቅ የሚባል መጽሐፍ ነው። እሱ በእንግሊዝኛ ተርጉመውት አለ። መጽሐፈ መልከ ጸዲቅ የሚያወራው ስለ ኦሪት ዘፍጥረት ነው እና ስለ አዳም ወደቅ እንዴት እንደሆነ የተፈጠረውን ሁሉ ከዛኛው ላይ በደንብ እያብራራ ይናገራል። እና እሱ መጽሐፍ አሁን ጎግል ብታደርጉ መጽሐፈ መልከ ጸዲቅ ብላችሁ ብታዩ ታገኙታላችሁ። እርግጠኛ ነኝ ኢትዮጵያ ውስጥም ይኖራል። እስካሁን አልወጣም ሊሆን ይችላል፣ ግን ኢትዮጵያ ውስጥም መጽሐፈ መልከ ጸዲቅ ይኖራል ብዬ አስባለሁ። እዛ እስራኤል ውስጥ ከተገኘ መጽሐፈ ሄኖክም ከተገኘ እዚህኛው ውስጥም ኢትዮጵያ ውስጥም አይኖርበት ምንም ምክንያት የለም። እና ከዛ በኋላ እንግዲህ የኢትዮጵያውያን ስርዓት የኢትዮጵያ መንግስት ከዚህ በሶስቱ ነገር የሚወጣ አልነበረም። ከመጨረሻው ድረስ እናየዋለን። እስከ ሳህለ ስላሴ ድረስ እነዚህ ሶስቱን ነገሮች ሲጠቀሱ ታያላችሁ። ጠባቂነት፣ አገልጋይነት እና ዳኝነት። እነዚህ ሶስቱ ነገሮች እስከ መጨረሻው ድረስ ወይም እስከ አጼ ሚኒሊክ ስርዓተ መንግስት ድረስ ቆይተው ተጠብቀው እንደቆዩ ወይም እስከ ኃይለ ሥላሴ ግማሽ ላይ ኃይለ ሥላሴ አዲስ ስርዓተ መንግስት እስካወጡበት ነው። ምክንያቱም ፍትሐ ነገስት ከዛ በኋላ እንዲሻር ተደርጓልና ፍትሐ ነገስትም በዛ ውስጥም ስርዓተ መንግስቱ እንዴት እንደነበረ ማየት እንችላለን። በዛ ውስጥ እነዚህን ዝርዝር ጉዳዮች እያነሳን በሌላ ጊዜ በደንብ በሚቀጥለው ክፍል እንነጋገራለን። እነዚህ ዝርዝር ጉዳዮች የሆኑትን ለምሳሌ ኢትዮጵያ ውስጥ ፍትህ እንዴት ነበር የነበረው? በነገስታቱ እንዴት ነው ፍትህ የሚታወቀው? በኢትዮጵያ ውስጥ እንዴት ነበር ሲሰራ የነበረው የሚለው እናያለን። እንዴት ነው ጥበቃ የሚሰራ የነበረው? እስከምን ድረስ ነው ህዝቦቻቸው የሚጠብቁ የነበሩት ነገስታቶቹ የሚለውን ወይ ንጉሶቹ የሚለውን ማየት እንችላለን። ከዛ በኋላ መጋቢነታቸው እስከምን ድረስ ነው ህዝቡን የሚመግቡት ማለት ህዝቡን የሚጠብቁት ህዝቡ የሚያስፈልገውን ነገር የሚያደርጉት እስከምን ድረስ ነው? መች ምን ሆነ የሚለውን ነገር እያነሳን በዝርዝር እናየዋለን። ከዛ እንግዲህ በተቃራኒ የሆነው የሰይጣናዊ መንግስት መቼ ኢትዮጵያ ውስጥ መቼ ሙከራ ተደረገ፣ ከዛ በኋላ እንዴት መጨረሻ ላይ ያን ስርዓት እንዴት አድርገው የሰይጣናዊ የምንለውን ስርዓት እነዚህ ፍትህ የሌለበት ህዝብን ያለምንም ጥቅም የሚንከባከብበት ህዝብን ያለምንም ጥቅም የሚጠብቅበት ከዛ በተቃራኒ ጭራሽ ህዝብን የሚጨፈጭፍበት ህዝብን ፍርድ የፍትህ ያስባለበት ስርዓቶች እንዴት መጡ? እነዚህ እንዴት መጡ ብለው እንዴት መጡብን የሚለውን እናየዋለንና መጀመሪያ ግን በተከታታይ የኢትዮጵያውያን መንግስታት ንጉስም ሊሆን ይችላል፣ ባላባትም ሊሆን ይችላል፣ አጼዎችም ሊሆን ይችላል፣ መሳፍንቶችም ሊሆን ይችላል። በየትኛው በማረግ እንከን ባላባት ነበር። ባላባት ራሱ ማለት አባት ማለት ነው አይደል? ከባላባት ምን ያንድ የትንሽ አካባቢ ቦታ የሆነ ባላባት ይባላል። ስለዚህ አባት ነው ያ ህዝብ ባላባት አለው። ባላባቱ ማን ነው ይባላል። እና ከዚህ ከአባትነት አስተሳሰብ ወይም እግዚአብሔርንም አባት እንለዋለን። ከዛ አስተሳሰብ የመነጨውን ስርዓት እንዴት እንደነበረ እናያለን እና ወደፊት ይሄንን በደንብ እናያለን። ከዛ በኋላ እንግዲህ የኢትዮጵያውያን መንግስታት የሚባሉ ለምሳሌ ከመልከ ጸዲቅ በኋላ ኢትዮጵያውያን መንግስት ነን ወይ የመንግስት አለን ስንል እንደ ኢትዮጵያውያን ከኖህ ጀምሮ የሚጠራ የለም የትም ዓለም ላይ። ይህንን በአባ ጋስፓሪ የሚባለው የኢትዮጵያ ታሪክ ገጽ 3 ላይ እናየዋለን። የኢትዮጵያ ነገስታት የትውልዳቸውን ረጅም ታሪክ በማንበብ እንደሚታወቀው ሁሉ በዓለም ላይ ካለው የነገስታት ትውልድ ሁሉ የሚበልጥ ረጅም ተራ በኢትዮጵያ አለ። እንደዚህም ማለት ከጊዜያችን አንስቶ እስከ ጥፋት ውሃ የሚደርስ የነገስታት ታሪክ አለኝ ብሎ ሊመካ የሚችል አንድም ዘር ዓለም ላይ የለም። ዓለም ላይ የለም አንድም ዘር ከኖህ ጀምሮ
መንግስት ስርዓት አለኝ ብሎ ሊናገር የሚችል እስካሁን ድረስ ያለንበት ጊዜ ሊል የሚችል መንግስት የለም ወይም ህዝብ የለም። ኢትዮጵያኖች ናቸው ብለው ነው የሚያስቀምጡት። እስካሁንም ድረስ የቆየው የስርዓተ መንግስት ማለት ነው። ስለዚህ በዛ ውስጥ የመጡትን የነገስታቶች ታሪክ በሙሉ አስቀምጠውታል። የኢትዮጵያ ታሪክ ትውልዶች እንዳለ ዝርያው ከኖ ጀምሮ ማን ነው ነገስታት የነበረው? እንግዲህ ኢትዮጵያውያን ነገስታት ሲባል ንጉሶች አሉ፣ ንጉሰ ነገስቶች አሉ፣ ወይም የአካባቢ ገዢዎችም አሉ። በተለይ አሁን በሐውልቶች ላይ በምናምን የሚታዩት የትኛው ንጉሰ ነገስት የትኛው ንጉስ እንደሆነ በግልጽ አያስቀምጡም፣ ግን ስማቸው የተለያየ ሆኖ ይቀመጣል። ስለዚህ በየትኛው መጽሐፍ ለምሳሌ በዚህ በኢትዮጵያ ታሪክ ገጽ ለአባ ጋስፓሪ የተባሉት ከጻፉት መጽሐፍ ላይ ኑቢያ በተክለ ጻዲቅ መኩሪያ የተጻፈው ኑቢያ የሚለው መጽሐፍ ብናይ፣ የመሪራ ሳማን መጽሐፍ አብሪት ላይ ብናይ፣ ሌሎቹም ብናይ የነገስታት ታሪኮችን ይናገራሉ። ከዛ አንስተው ማለት ነው ከሌ ነገሰው። ይሄ እነዚህ ነገስታቶች ደግሞ እንዳለ በሚድል ኢስት የምንለው ወይም የኢትዮጵያን ግዛት የሚባለው አሁን ባለንበት አይደለም። እስከ ግሪክ እንኳን በነበሩበት ጊዜ አሁን ባለንበት አይደለም። ከህንድ ጀምሮ እስከዚህ እስከ ግብጽ፣ ከዚህ ከአፍሪካ ደግሞ እስከ ምዕራብ አፍሪካ በዚህ በሰሜን በኩል ሰሜን ምዕራብ በሙሉ እስከታች ደግሞ የኢትዮጵያ እስከታች ያለው ሁሉ የኢትዮጵያን ግዛት ነው። እስከታች እስከ ደቡብ አፍሪካ ድረስ ማለት ነው። እነዛ የኢትዮጵያውያን ዝርያም አላቸው። ዝርያቸውም ዘራቸውም ኢትዮጵያዊ ነው በአብዛኛው። ከእንደገና ደግሞ መንግስታቸውም እስከዛ የሚሰፋ ነበር። ይሄም በመጽሐፍ ቅዱስ ላይ ያለ ሁሉ የተጻፈ ነው። ትልቅ ሰፊ መንግስት የነበራቸው ሀገሮች ናቸው። ሌሎቹ ንጉሶች ናቸው እንጂ ንጉሰ ነገስት አይደሉም። እንዳልነው ቅድም ንጉስትነትን ስልጣን የያዙት ከ10 1 እየሰጡ ይባረክላቸው ነበር መንግስታቸው። ይሄም የሚባረክላቸው ኢትዮጵያዊ ነው ንጉሱ ማለት ንጉሰ ነገስቱ። ስለዚህ ለሱ ይሰጣሉ፣ ይገብራሉ በፍቃደኝነት ነው። ንግስናቸው እንዲጸናላቸው መንግስታቸው እንዲጸናላቸው ያን ያደርጉ ነበር። በክብረ ነገስት ላይ ራሱ ሮማውያን ራሱ በኋላ የመጡ ናቸው። እነዚህ ሮማውያን የግሪኮች በኋላ የመጡ ናቸው። እነሱ እንኳን ሲመጡ ከኢየሩሳሌም በስተምዕራብ ያለው በሙሉ ለኢትዮጵያውያን ተሰጠ ብለው ነው ያሉት። እነሱ እስከ ሮም ድረስ ነው የመጡት እና ስለዚህ ስለ ኢትዮጵያን ነገስታት ስናወራ ዛሬ ኢትዮጵያ በመንባት ወይም ኢትዮጵያ በመንባት አይደለም እያወራን ያለው መጀመሪያው ትልቁ ኢትዮጵያውያን ለረጅም ዓመት የገዙበት ንጉስ መንግስት ሆኖ የቆየው ወይም ዋና ከተማ ሆኖ የቆየው ኑቢያ እዚህ ግብጽ አካባቢ ዛሬ ግብጽ የሚባሉት አካባቢ ያሉ ናቸው። ረጅም ጊዜ በኋላ ነው ወደ አክሱም የመጣው። በአጼ ካሌብ ጊዜ የኢትዮጵያ ንጉሰ ነገስት ብሎ የነገሰው አጼ ካሌብ ነው። እሱም የኑቢያውን ንጉስ አሸንፎ ልክ እዚሁም በኢትዮጵያ ውስጥ ልክ አንዱ ንጉስ ከአንዱ ንጉስ ጋር ተዋግቶ ንጉሰ ነገስት እንደሚሆነው ወይም እንዳስከብሮ ንጉስ እንደሚሆነው ልክ በዛ ወቅትም አጼ ካሌብ ዘምቶ የኑቢያው ኃይል እያነሰው ስለመጣ የሮም ኃይል እየከፍ እያለ ስለመጣ እነሱን አሸንፎ ከዛ ንጉሰ ነገስት ሆነ ማለት ነው። ስለዚህ ይሄ ነው ታሪኩ የሚያስቀምጠው ማለት ነው። ስለዚህ ከነዛ ጀምሮ እስከ መጀመሪያ ኑቢያ ላይ ነገሱ ነበሩ ለረጅም። ከዛ በኋላ የንግስተ ሳባም ታሪክ እናነሳለን። ንግስተ ሳባ ወደ ሰለሞን ጋር ትሄዳለች፣ ሚኒሊክ ትጸንሳለች፣ ከዛ ወደ ኢትዮጵያ ትመጣለች ማለት ነው። ይሄም በኋላም እንግዲህ ታቦተ ጽዮንን ሚኒሊክ ተመልሶ ሄዶ ቀዳማዊ ሚኒሊክ ወደ ሰለሞን ጋር ሄዶ ተመልሶ ታቦተ ጽዮንን ይዞ እንደመጣ ያው ብዙዎቻችን የምናውቀው ታሪክ ነው። ይሄ ታሪክ አንድ የሚገርም ነገር ይነግረናል። እዚህ ጋር ክብረ ነገስት ላይ ሚኒሊክ ቀዳማዊ ሚኒሊክ የተመለሰበት ምክንያት ወደ አባቱ ሄደው የተመለሰበት አንደኛው የሚያነሳው እስራኤሎቹ የሚያነሱት ለሁለት ንጉስ መገዛት አቃተን ብለው ለሁለት ንጉስ መገዛት አቃተን ብለው ነው። ምክንያቱም ቀዳማዊ ሚኒሊክ ሰለሞንን ይመስል ነበር። እንግዲህ ሰለሞን
በወቅቱ ወይም ነጭ ቢሆን ኖሮ የነጭ መልክ ቢሆን አሁን እንደሚባለው ማለት ነጭ ቢሆን ኖሮ በብዙ ስዕል በስዕል ሲስሉ ሲያስቀምጡት እንደዛ ቢሆን ኖሮ ክልስ ይሆን ነበር ልጁ። ስለዚህ ለመለየት አያዳግትም ነበር። ስለዚህ በወቅቱ የነበሩ እስራኤላውያን እንደ ኢትዮጵያውያን መልክ የነበራቸው በነገዳቸው ሴም ይሁኑ እንጂ እንደ ኢትዮጵያውያን መልክ የነበራቸው። ምክንያቱም እስራኤላውያን በዘር አይታወቁም ማለት ፊዚካል አይደንቲቲ የላቸው። ይሄን ይመስላሉ የሚባል መልክ የላቸው። ሴም አለው ግን እነሱ ግን የላቸው። ምክንያቱም እስራኤላውያን የተለያየ ህዝብ ስለሆኑ ማለት ነው። ስለዚህ እሱም ራሱ የኢትዮጵያውያን ዝርያ እንደነበረው ራሱ መኃልየ ሰሎሞን ምዕራፍ 1 ላይ ተናግሯል። ምክንያቱም እኔ ጥቁር ነኝ ብሏል፣ ግን ውብ ነኝ፣ ፀሐይ ነው ያጠቆረኝ ይላል። ይሄ ፀሐይ እንዴት የሚባለውን ግሪኮች የሚያነሱትን ኢትዮጵያውያን በዛ መልክ ንጽጽር የሚነገርበትን መንገድ ወደፊት እንግዲህ በደንብ እናነሳዋለን፣ ለምን እንደሆነ ኢትዮጵያውያን እንደዛ ግሪኮች ያሉበት ምክንያት። ስለዚህ ሰለሞን በዛ ምክንያት አንተን ስለሚመስል ሁለት ንጉስ መገዛት አንችልም፣ ስለዚህ ወደ ሀገሩ ወደ እናቱ ሀገር ስደደው ብለው እንዲሰደድ ወደ ሀገሩ እንዲመለስ ያደረጉት እዛ ያሉ እስራኤሎች ምክንያታቸው አንደኛ ያነሱት ትመሳሰላላችሁ ወይም ለሁለት ንጉስ ሁለቱ ወይም ልጅና አባት መመሳሰላቸው ነው ብለው ያነሳል ክብረ ነገስት ላይ ማለት ነው። አንዳንዴ እንግዲህ ኢትዮጵያ ውስጥ የሰለሞን ልጅ ሚኒሊክ መጥቶ በእናቱ ቦታ ከመንገሱ በፊት ኢትዮጵያውያን ወደ 50 የሚጠጋ ነገስታቶች እንደነበሩት ከ52 በላይ ነገስታቶች እንደነበሩ በዚህ የኢትዮጵያ ታሪክ ገልጽ የኢትዮጵያ በአባ ገስፓሪ ላይ ተነግሯል። ማለት ሀረጋቸው የነገስታት ሀረጋቸው በሚጠቅሰው መጽሐፍ ላይ በኑቢያ በሚለው የተክለ ጻዲቅ መኩሪያ ላይ መጽሐፍ ላይ እዛ ላይም ተናግረዋል። እና አንዳንድ ሰዎች ይመስላቸው ከዛ ጀምሮ ኢትዮጵያ ውስጥ ንግስና እንደተጀመረ አድርገው ነው የሚያስቡት። አይደለም። ኢትዮጵያ ንግስና ከዛ በፊት ቀድሞ የነበረ ነው። እንዳልኩት ከመልከ ጸዲቅ ጀምሮ የመጣ ነው የኢትዮጵያ ንግስና እንጂ አዲስ የመጣ አይደለም። ወይ የመንግስት ስርዓት አዲስ የመጣ ራሷም ንግስት ናት። ንግስት ከነበረች ከዛ በፊትም ነገስታቶች ነበሩ ማለት ነው። ንግስት ሳባ ልትጎበኝ ነው ሄደችው። የሰለሞን ንግስና ጸነሰች። ንግስት ሳባ ነጋዴ ብትሆን ኖሮ ልጇ ሚኒሊክ ንጉስ አይሆንም ነበር። ማን ነው ንጉስ የሚያደርገው? ስለዚህ እሱ ንጉስ የሆነው እናቱ ንግስት ስለነበረች ነው። ንጉስ ሆኖ የኢትዮጵያ ንጉስ የሆነው ይሄም በደንብ ሆኖ መረዳት ያስፈልጋል። ከዛ በኋላ ለኢትዮጵያውያን የመጣላቸው እግዚአብሔር ከዛ ይዞላቸው በረከት ስለነበረ በተለይ ራሱ ሰለሞን ያየው ህልም ስለነበረ ፀሐይ ወጣች፣ መጀመሪያ ጨረቃ ወጣች፣ ከዛ ወደ ኢትዮጵያ እስራኤል ላይ ወጣች፣ ከዛ ወደ ኢትዮጵያ ተመለሰች፣ ወደ ኢትዮጵያ ሄደች፣ አልተመለሰችም ይላል። ከዛ የዛኑ ቀን ማለት ታቦተ ጽዮን በምትመጣ ጊዜ ህልም አይቶ ነበረ። ከዛ ሁለተኛም ፀሐይ ወጣች ኢየሩሳሌም ይላል። አያች፣ ግን ወደ ኢትዮጵያ ሄደች፣ አልተመለሰችም ይላል። የመጀመሪያዋ ጨረቃ የተባለችው ታቦተ ጽዮን ናት። ሁለተኛው ፀሐይ የተባለው ደግሞ ክርስቶስ ነው። የመጀመሪያ ታቦተ ጽዮን ለእስራኤላውያን ተሰጣቸው። ታቦተ ጽዮን ሲባል ታቦት ሲባል ህግጋት የተጻፈበት ማለት ነው። ከዛ በኋላ 10ቱ ቃላት ደግሞ የሚባሉ የእግዚአብሔር ስም ያለባቸው አለ እዛ ላይ። ከዛ በኋላ ደግሞ ከዛ ላይ ወደ ያቺ እንግዲህ ታቦት ወደ ኢትዮጵያ መጣች ማለት ነው። አልተመለሰችም ወይም አትመለስም ማለት ነው ወደፊት። ዝም ብለው ነው የሚለፉት። እኛን ባያጋድሉን ጥሩ ነው። ከዛ በኋላ ፀሐይ ክርስቶስ ደግሞ ተወለደ። አልተቀበሉትም። በዛ ቦታ ላይ ወደ ኢትዮጵያውያን ተቀበሉ። ኢትዮጵያውያን ለምን ችግር ነው እንዳልጠመቅ ምን ይከለክለኛል ነው ያለው። ምንም በጦርነት አይደለም፣ በሞት በሰይፍ ሰማዕትም ማንም ምንም ሐዋርያ የተገደለም የለም። እንዳልጠመቅ የሚከለክለኝ ማን ነው ብሎ መጽሐፍ ቅዱስ ላይ ነገረን። እሱ ነው። ወደ ኢትዮጵያ መጣ ክርስቶስም። ከዛ በኋላ እስከ መጨረሻው ድረስ በኢትዮጵያ ውስጥ አምልኮቱ የሕገ ኦሪት፣ ሕገ ልቦና፣ ሕገ ኦሪት፣ ሕገ ወንጌል ጸንቶ የሚቆይባት ሀገር ሆናለች ማለት ነው እስካሁንም ድረስ። ስለዚህ ከዛ በኋላ ስርዓት መጥቷል። እነዚህ 12000 እስራኤላውያን አብረው ሲመጡ በአብዛኛው የኢትዮጵያ ዝርያ ያላቸው ናቸው። ባይሆኑ ኖሮ ይሄን አያደርጉም ነበር። ታቦተ ጽዮን ይዘው አይመጡም ነበር። ግን ስለሆኑ ነው ይዘው የመጡት።
በአብዛኛው በኢትዮጵያን ዝርያ ላይ ግን በነገዳቸው የሴም ወገን የሆኑ ራሳቸውን እስራኤላዊ ብለው የሚጠሩ ከ12ቱ እንትን ነገዳቸውን የሚጠሩ ማለት ነው። ከዛ ላይ መጥተው ኢትዮጵያ ውስጥ ኖሩ። ከዛ መጽሐፍትን ይዘው መጥተዋል። ብዙ መጽሐፍትን፣ የሙሴ መጽሐፍትን፣ የተለያዩ መጽሐፍቶች ይዘው እንደመጡ መጽሐፈ ጥበብ አንድምታው ላይ ይናገራል። የጥበብ መጽሐፍ ላይ እንዴት እንደሆነ ኢትዮጵያውያን ይህን መጽሐፍ እንዴት እንዳቆዩት ይናገራል። በኋላም ኢየሩሳሌም እስራኤላውያን በባርነት ሲጋዙ ወደ ባቢሎን ምን ሁሉ ነገር ጠፍቶባቸው በኋላ ላይ ኢትዮጵያውያን ናቸው ለነሱ የሰጧቸው መጽሐፍትንና ስለዚህ የሰለሞን ሚኒሊክ በመጣ ጊዜ ብዙ መጽሐፍቶች መጥተው የተለያዩ ስርዓቶች መጥተው የኦሪት ለእስራኤላውያን የተሰጠው የኦሪት ሕግጋት ስርዓቶች ሁሉ በኢትዮጵያ ውስጥ ተግባራዊ የሆኑበት ከዚህ በፊት ያልነበሩ ነገር የሆኑበት ስርዓት ተቀጥለው የሄዱበት ነው። ታቦተ ጽዮንም መጣች። ከዛ በኋላ እስከ ክርስትና እስከሚመጣ ድረስ ደግሞ ያው ክርስትና ሲመጣ ደግሞ ያለምንም ችግር ከዕጣን ከርቤ እሱን ከመስጠት ጀምሮ ስጦታን ከማቅረብ ጀምሮ ኢትዮጵያውያን ተሳታፊዎች ነበሩ። ኢትዮጵያውያን ነገስታት ማለት ነው። ይሄ ሁሉ የምንናገረው ምንድን ነው? እነዚህ የስርዓተ መንግስት ከታሪካችን ጋር የማይለይና አመጣጡም ይሄ መልክ እንደሆነ እስከ ቅርብ ጊዜ የቆየም ስርዓት በዛ መንገድ እንደሆነ ማየት ለመናገር ከታሪክ ወደ ኋላ ሄደን እንድናየው ብዬ ነው። እንግዲህ የሚቀጥለው እንዴት ተግባራዊ ሆኖ እናያለን። ለዛሬ እዚህ ጋር ይበቃናል። እስካሁን ስለተከታተላችሁን ምስጋና አቀርባለሁ። እግዚአብሔር ይስጥልኝ።